ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ኢትዮጵያ በዩሮ ቦንድ አማካኝነት ከአውሮፓ የግል አበዳሪዎች የተበደረችው ባለመክፈሏ አበዳሪዎቹ ኢትዮጵያን በዓለም አቀፍ ፍርድ ቤት ለመክሰስ መወሰናቸውን ከሰሞኑ የገለጹ ቢሆንም የገንዘብ ሚኒስትሩ አቶ አህመድ ሽዴ ግን ከግል አበዳሪዎች ጋር የዕዳ ሽግሽግ ለማድረግ የተጀመረው ድርድር በጥሩ ሁኔታ እየቀጠለ መሆኑን ተናግረዋል። ከአንዳንዶቹም ጋር የዕዳ ሽግሽግ ስምምነት ለመፈራረም ተቃርበናል ብለዋል። የገንዘብ ሚኒስትሩ አህመድ ሽዴ የ2019 ዓ.ም የፌዴራል መንግስት ረቂቅ በጀትን በዛሬው ዕለት ለህዝብ ተወካዮች ምክር ቤት ሲያቀርቡ ባደረጉት የበጀት ንግግር ከፓሪስ ክለብ አበዳሪ ሀገሮች ኮሚቴ ጋር የዕዳ ሽግሽግ መግባቢያ ስምምነት መፈረሙን፣ ይህንን ተከትሎም የተናጠል የዕዳ ሽግሽግ ከአብዛኞቹ ሀገራት ጋር እንደተፈረመ ገልጸዋል። ኢትዮጵያ በዩሮ ቦንድ አማካኝነት ከግል አበዳሪዎች ወስዳ ያልከፈለችውን ዕዳ ለማሸጋሸግ የተጀመረው ድርድርም በጥሩ ሁኔታ መቀጠሉን ገልጸዋል። በዚህ ድርድርም ከአንዳንድ የግል አበዳሪዎች ጋር ስምምነት ለመድረስ ተቃርበናል ብለዋል። የኢትዮጵያን ዕዳ ሽግሽግ ለማፋጠን ከሁለትዮሽና ከንግድ አበዳሪዎች ጋር በተቀናጀ መልኩ በመደራደር በርካታ ውጤቶች ተመዝግበዋል። በመጋቢት 2017 ኢትዮጵያና የኢትዮጵያ ኦፊሻል አበዳሪ ኮሚቴ ኦሲሲ በዋና ዋና የፋይናንስ መለኪያዎች ላይ በተመሰረተ የመርህ ስምምነት አግሪመንት ኢን ፕሪንሲፕል ኤአይፒ ላይ የደረሱ ሲሆን በመቀጠልም በሐምሌ 2017 የመግባቢያ ሰነድ ተፈርሟል። ከአብዛኞቹ አበዳሪዎችም ጋር የመግባቢያ ሰነዱን መሰረት በማድረግ የሁለትዮሽ የዕዳ ሽግሽግ ስምምነቶች ተፈርመዋል። በተመሳሳይ ከግል አበዳሪዎች ጋር የዩሮ ቦንድ አበዳሪዎችን ጨምሮ የዕዳ ሽግሽግ ድርድሮች እየተካሄዱ የሚገኙ ሲሆን ከአንዳንዶቹም ጋርም ስምምነት ለማድረግ ተቃርበናል። በህወሓትና ኢትዮጵያ መንግስት መካከል ውይይት እንዲጀመር ለማድረግ የአፍሪካ ህብረት በይፋ ጥረት መጀመሩ ተገለጸ። የህብረቱ ተወካይ የህወሓትና የመንግስት ተወካዮችን ማነጋገር ጀምረዋል። በፕሪቶሪያው ስምምነት የፈረሰውን የትግራይ ክልል ምክር ቤት ወደ ስራ በመመለስ የክልሉን ስልጣን የተቆጣጠረው በዶክተር ደብረጽዮን ገብረሚካኤል የሚመራው ህወሓት በዛሬው ዕለት ከአፍሪካ ህብረት የሰላም ልዑክ ጋር በመቀለ ተገናኝተዋል። የህወሓት ሊቀመንበርና ህገወጥ ነው ተብሎ በሚወነጀለው ምክር ቤት የትግራይ ክልል ፕሬዝዳንት ተደርገው የተሾሙት ዶክተር ደብረጽዮን ገብረሚካኤል በአፍሪካ ቀንድ የአፍሪካ ህብረት ልዩ መልእክተኛ በሆኑት ኦሉሴጉን ኦባሳንጆ የተመራ የልኡካን ቡድንን ተቀብለው አነጋግረዋል። ከዶክተር ደብረጽዮን ገብረሚካኤል በተጨማሪ በትግራይ በኩል አምባሳደር አዲስ ዓለም ባሌማ የተገኙ ሲሆን ኦሉሴጉን ኦባሳንጆ ከመሩት የልኡካን ቡድን ጋር አሁን ባለው የትግራይና የኢትዮጵያ መንግስት ሁኔታ ላይ የተወያዩ ሲሆን በውይይቱ በመካከላቸው ያለው ወቅታዊ ውጥረት እንዲረግብና ውይይት እንዲጀመር ለማድረግ ያለመ ቆይታ መደረጉን የክልሉ መገናኛ ብዙሃን ዘግበዋል። በኢትዮጵያ ሀገራዊ እድገት እንዲመጣ ሰላምና ደህንነት ወሳኝ ነው ያሉት ኦሉሴጉን ኦባሳንጆ ይህ ሊመጣ የሚችለው ደግሞ በመሬት ላይ የሚታየው ውጥረት መርገብ ከቻለ ነው ማለታቸው ተገልጿል። ዶክተር አዲስ ዓለም ባሌማ በአፍሪካ ህብረት የአፍሪካ ቀንድ ከፍተኛ መልእክተኛው የመሩት የልኡካን ቡድን በትግራይ የመንግስት ስልጣን በያዘውና በኢትዮጵያ መንግስት መካከል ውይይት እንዲጀመር ለመስራት እንደመጣ አስታውቀዋል። የልኡካን ቡድኑ ዛሬ በመቀለ ካደረገው ውይይት በኋላ ወደ አዲስ አበባ ተመልሶ ከኢትዮጵያ መንግስት ጋር ተመሳሳይ ውይይት እንደሚያደርግ የተገለጸ ሲሆን በኦባሳንጆ የሚመራው የአፍሪካ ህብረት ልዑክ ከዚህ ቀደም በሰሜን ኢትዮጵያ የነበረው ጦርነት በማስቆም ረገድ እንዲሁም የፕሪቶሪያው ስምምነት እንዲደረስ አዎንታዊ አስተዋጽኦ የነበራቸው ቢሆንም ስምምነቱ እንዲፈጸም ለማድረግ ኃላፊነታቸውን አልተወጡም በሚል የሚተቹና በደብዳቤም የሚጠየቁ ነበሩ። ከአንድ ወር በፊት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሐመድ አሊ የሱፍ የቀድሞውን የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆን ህብረቱ በአፍሪካ ቀንድ የሚያደርገውን የሰላምና የማረጋጋት ጥረቶች እንዲመሩ በልዩ ሁኔታ ሹመት ሰጥቶ ነበር። በዚህም አሁን የተጀመረው ንግግር በውጤቱ ላይ የሚጠራጠሩ ሀሳቦችና አስተያየቶች እየተሰጡ ሲሆን የአፍሪካ ህብረት ቡድኑ ከኢትዮጵያ መንግስት ባለስልጣናት ጋር የሚያደርጉት ውይይት ተጠባቂ ነው። እነ ዮሐንስ ቧያለው ባቀረቡት አቤቱታ ላይ የቂሊንጦ ማረሚያ ቤት ኃላፊ ሰኔ 16 ቀን 2018 ዓ.ም ቀርበው ማብራሪያ እንዲሰጡ ታዘዘ። የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለና የአማራ ክልል ምክር ቤት አባሉ ዮሐንስ ቧያለው በተከሰሱበት መዝገብ ተከሳሾች ግንቦት 28 ቀን 2018 ዓ.ም በዋለው ችሎት በማረሚያ ቤት ውስጥ እየደረሰባቸው ስላለው ተደጋጋሚ የሰብአዊ መብት ጥሰትና የጤና እክል ለችሎቱ ማስረዳታቸው የሚታወቅ
የሚታወስ ሲሆን ተከሳሾቹ በማረሚያ ቤት ውስጥ እጅግ ጠባብ በሆነና በአንድ ክፍል ውስጥ 60 ሰዎች በሚገኙበት ቦታ መታሰራቸውንም ለችሎቱ አስረድተው ነበር። በወቅቱም ፍርድ ቤቱ ከዚህ ቀደም ያስተላለፋቸውን ትዕዛዞች ማረሚያ ቤቱ በተግባር እንዲተረጉማቸው እያስገደደ ባለመሆኑ እስካሁን ምንም አይነት ፍትህ ሊሰጠን አልቻለም ሲሉ ቅሬታቸውን አሰምተዋል። ፍርድ ቤቱ በቀረቡት የሰብአዊ መብት ጥሰት አቤቱታዎች ላይ ትዕዛዝ ለመስጠትና አቃቢ ሕግ ባቀረባቸው ማስረጃዎች ላይ የመከላከያ ብይን ለመስጠት ሰኔ 3 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ የነበረ ሲሆን የፌዴራሉ ከፍተኛ ፍርድ ቤት በዋለው ችሎትም የቂሊንጦ ማረሚያ ቤት ኃላፊ ኮማንደር ጣሰው ግዛው የፈጸሙበትን ሪፖርት አሰናድተው በመጪው ሰኔ 16 ቀን 2018 ዓ.ም ለችሎቱ እንዲያቀርቡ ትዕዛዝ መስጠቱን የተከሳሾቹ ጠበቃ ሰለሞን ገዛኸኝ ለሪፖርተር ተናግረዋል። የፌዴራል ከፍተኛ ፍርድ ቤት ግንቦት 28 ቀን 2018 ዓ.ም በነበረው ውሎ የመከላከያ ብይን ሊሰማ የነበረ ቢሆንም አቃቢ ሕግ የማስረጃ ውጤት አለመድረሱን መግለጹ የሚታወስ ሲሆን በአሁኑ ችሎትም በተመሳሳይ መልኩ ውጤት አለመድረሱን ለችሎቱ አስረድቷል። ተከሳሾች በበኩላቸው ፍርድ ቤቱ የመከላከያ ብይን የሚሰጥበት ዕለት ጉዳዩን የሚከታተሉ የሚዲያ አካላትና ቤተሰቦቻቸው ቀኑን ቀድመው ማወቅና መስማት ስላለባቸው ቀጠሮ እንዲያዝ ጥያቄ ቢያቀርቡም ፍርድ ቤቱ በበኩሉ ጉዳዩን ለማጠናቀቅ ውስን ጊዜ የቀረ በመሆኑ በመጪው ሰኔ 16 ወይንም ከዚያ በኋላ ባሉት ቀናት ብይን ሊሰጥ እንደሚችል መግለጹን ጠበቃቸው ተናግረዋል። የህዝብ ተወካዮች ምክር ቤት አባሉ አቶ ክርስቲያን ታደለና የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው የታሰሩት የአማራ ክልል መንግስትና የፌዴራል መንግስትን በኃይል ለመጣል በማቀድና በመምራት ሽብርተኝነትን ፈጽመዋል በሚል ክስ መሆኑ ይታወቃል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።